ታይም ነገ ዛሬ ኤኒ ታይም ሬዲ እኔ ሬዲ ነኝ ምንም ነገር ለማለት ጥሪያት ኤደን ይታለች ይታለች አራት ወር ነው ያለች ነገ ከፈለግሽ ብሎሻል አንቺ ወስኛ ነገ ነገ ከፈለግሽ ኤኒ ታይም አሁን ትኬት አንቺ ታይልንና ነገ ምናምን ሳይሆን ፓስፖርት ኤሌክትሪሽን አንቺ ትኬት ትቆርጭልንና ብሩን እንትልሽና ማለት ነው የራስሽን ቆርጠሽ በደንብ እንትንልሽ እሄዳለሁ ነገም ቢሆን እኔ ኢትዮጵያ ኤርላይንስ ልቆርጥላችሁ ሁለታችሁ እልክልሻለሁ አሁን እልክልሻለሁ ዋትስአፕ አብረን ነው የምንሄደው አንድ በይ ሀቡዬ ሁለት ደግሞ ፕሊዝ ይቅርታ ሀቡ ታውቂያለሽ አንቺ ስራሽን ቤትሽ እንዴት እንደሆነ ታውቂያለሽ ግን ይኸውልሽ አሁን እኛ ስጠይቅን አጭር አጭር ነው ረጅም ያደርገዋል ይረሳል ገባሽ አይደል የሆነ ነገር ረጅም ነው የሚሆነው ሀቡዬ አንቺ ታውቂያለሽ ጻፍ ጻፍ አድርገሽ ጠይቅ ነው እኔ አዲስ አይደለሁም ቤትሽ ረጅም ጊዜ ነው ሁሉ ነገር ነው የማየው ገባሽ አይደል ስለዚህ አሁን እንዲህ ስትይ ወተት ረጅም ያደርገዋል እንደዚህ ረጅም ባይዘው ልኬልሻለሁ የትኬቱ ልካልሻለሽ ከውስጥ ልኬልሻለሁ አልቆረጠችም ያለውን ማለት ነው ቱዌ ነው ዋን ዌይ ብላ የጠየቀችበት አለ እሷ ደግሞ እንትን ስለምታል እሷ ጋር ይኖራል አንድ በይ ነገም ካልሽ ዛሬ ማታም ካልሽ ትኬት ቆረጭልኝ ይሄዳለሁ እና አጭር አጭር ያድርገው ፕሊስ አቡ ማለት ረጅም አያርገው ሁሉ ነገር ሲመልስ አጭር 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 ያድርገው ሰውም እንትን እንዳይል ገባሻ በቃ ተስማማን ጨረስ ነው እኔ እናንተ አልቋል አንቺ የምትፈልጊው ዘብር ገብርኤል አብሮሽ ሄዶ እንዲምለው ተስማምቷል ዘጋ ነው በቃ ትኬት ምናምን አንተን በይዘይ ከዛ ትኬት ምናምን በይ ሲቆርጥ አብረን ቆርጠን ሄደን ረጅም የማደርገው ለምን መሰለሽ ነው የሚባለው የነበረው የሆነው ነገር የጠብ ሳይሆን የቤተሰባዊ የድሮ ግንኙነት ስለሆነ ስታስረጂ በትክክለኛው ሁሉንም ፖይንት ማስረዳት ስላለብሽ ረተሽኛል አባባል የነበረው መረጃ ለመያያዝ አሁን ይሄ ዝም ብሎ የጠብ ነገር ቢሆን እኮ ችግር የለውም አሁን እንዳልሽው በቃ ነገ እንደዚህ መረጃ ያለው ነገር ፖይንት ያለው ነገር ግን የነበረው ነገር የመጣው አሁን ማስረዳት የኖረብኝ ለምንድን ነው በቃ ድሮ የነበረ ፖይንት ያለው ነገር ስለሆነ የቤተሰባዊ ስለነበረ ዝም ብዬ እንደዚህ ግልብልብልብ አድርጌ ማለት ስላልፈለጉ ነው እንዲያውቁትም እንዳውቀውም ስለሚፈለግ በስነ ስርዓት ማስረዳት ስላለብኝ ነው እንጂ ብዬ ማንዘራት ፈልጌ አይደለም እንዲያውቁት ነው ምክንያቱም ድጋሚ እንዲነሳ ስለማልፈልግ ነው እንደዚህ አይነት ነገር ተረድተሽኛል እንዲነሳ ስለማልፈልግ ለዛ ነው አሁን ምንድን ነው ውስጡ እስከ ዛሬ ድረስ ሰላም ሆነሽ ኖረሽ ሰላም ትምብለሽ ይሄን ሁሉ ነገር መኖሩንም አላውቅም ማለት ተረድተሽኛል ካለ ይወራ ነበር ለዛ ነው አሁን ክሊር እንዲሆን ነው እያንዳንዷን እየነገርኩኝ ምክንያቱም ነገም ሰላም መኖር እፈልጋለሁ ተረድተሽኛል ነገም ለዛ ነው እንጂ የማብራራት እንትኑ ኖሮኝ አይደለም እኔ አልችልም እንደዚህ ግን ምንድነው የነበረው ነገር የቤተሰባዊ የእንትንነት ስለሆነ ገባሽ ክሊር ማድረግ ስላለብኝ ገባሽ አሁን ለምሳሌ እንደዚህ አልኩ ስተተገኘ ይሄ እኮ በጣም የረጅም ጊዜ ታሪክ ስለሆነ ማንም ሰው ቢሳሳት ኖርማል ነው ስለዚህ ምንድን ልልሽ ነው አሁን አለቀ አይደለ ፖይንቱ ከመጀመሪያው ጀምረህ ታስረዳል ከተዋወቃችሁ አንተና ሰሚራ ከተዋወቃችሁበት እና ልጅህንም ለምን እንደማትረዳ መልስልን በኋላ አስረዳችኋለሁ ስላልከኝ አይ ቲንክ ስልክ የደወለብን መሰለኝ ቻርጅ እየሰካው ነበር ለዛ ወደዛ እያመጣው ኦኬ እሺ አሁን በይ ጀምር ከመጀመሪያው ከተዋወቃችሁ ጀምሮ አስረዳን ቅድም ልጄን ለምን እንደማረዳ አስረዳችኋለሁ ሁሉንም ነገር አንድ ላይ ነግራችኋለሁ ስላልከን እየጠበቅን ነው መልስ እሺ ለልጁ ወተት ገዝታ አታውቅም ነው አይደል ፖይንት ወተት ገዝቼ አላውቅም እንጂ ለሰሚራ እኔ ሰሚራ እንዲህ ስትሆን እንደ ወንድም እንደ እንትን ብር ልክ ያውቃለሁ ተረተሽኛል
ብርም ልክ ያውቃለሁ፣ ሰፖርትም አድርጌ ያውቃለሁ። ሰሚራ በምችለው ይህንን ኤደንም ታውቃለች፣ እኔም በደንብ አውቃለሁ። እዚህም መጣ እዛም ሆና ግን ምንድን ነው ሲቀጥል ስለዚህ ስለ ልጁ ደግሞ ሳወራ እኔ ሰሚራ እርጉዝ መሆኗን እንኳን አላውቅም። ይኸው እሷ አለች፣ ኤደን ገብታ ትናገር። እኔ ኤደን ሰሚራ 5 ወር ነው 6 ወር ላይ ኤደን ነች እርጉዝ መሆኗን የነገረች። አላውቅም ባይ ልነግርሽ ነው። እንደዚህ አይነት ምንም ሪሌሽን ምንም ነገር የለም ስለሌለ ማለት ነው። ክሎዝ ስለነበረን ማለት ነው። የሆነ የለም እንደ ቤተሰብ ሆኖ በሆነ አጋጣሚ የሆነ ነገር የሚፈጠር ለዛ ስለሆነ ማንም የማይፈልገው ነገር ስለሆነ ማለት ነው። ከዛ በኋላ በቃ እሷ የኔም ይሁን የማንም ይሁን የእሱ ነው አለች እንጂ የኔም ይሁን አይሆንም። እኔ አሁን አንድ ከሀያት የምፈልገው ነገር እንደው ልጁ የእሱ ነው ካሉ ብላኛለች እኮ ቆይ ልጨርሳ። አንቺ ሚውት አድርጊ፣ ራሱ እስከ መጨረሻ ይናገር ሀያት ፕሊዝ። አሁን የትኬቱ ይቅርና ገባሽ? እሷ ማድረግ ካልቻለችም እኔ የምፈልገው ነገር ምንድን ነው? ዲኤንኤን አስልካ አስመርምራ፣ እኔ ወጪው መሸፈን ካለብኝ እኔ እሸፍናለሁ፣ እኔ ራሴ እሸፍናለሁ። ዲኤንኤን አስመርምራ፣ ተረድተሽኛል አባባሪ? ሰጠኝ ያንን ነገር ከፈለገች በአቢባ ቤት ከፈለግሽ በግል በምትፈልጊው መንገድ የኔ መሆኑን ማረጋገጥ እፈልጋለሁ። ተረድተሽኛል አባባሪ? በደንብ ማረጋገጥ እፈልጋለሁ። ይሄንን ነገር ግን እስከዛሬ ድረስ ይሄ አፈ ታሪክ እንጂ እርግጠኛ የሆነ ነገር የለውም። ተረድተሽኛል አቢባ? ግን እናንተ አክሲደንታሊ የሆነ ነገር አድርጋችኋል። ግን ምንም እንደዚህ አይነት የተፈጠረ ነገር እንደዚህ ነው እኔ አላውቅም አልኩሽ። 6 ወር ላይ 6ኛ ወር ላይ ራሱ ሰሚራ እኮ እርጉዝ ነች ብላ የነገረችኝ ራሱ ኤደን ነች። ያው አለች እዛ ጋር መናገር እኔ አላውቅም፣ ምንም የማውቀው ነገር የለም። ከዛ በኋላም እንደዚህ ወሬ ተናፈሰ ምናምን በቃ እኔም ያን ያህል እንትን አላልኩም። ሚዩት ነህ። አሁን ይሰማል። በቃ ስለዚህ ከሆነ የሚሰጥኝ ከሆነ በደስታ ተቀብዬ ያሳድጋለሁ። ተረተሽኛል አባባል አይደለም። መርዳቱ ቀርቶ ነው አይደለም መርዳቱ ቀርቶ ማለት ነው። አሁንም በአንቺም በዚህ ሁሉ ሰው ትንምለው ግን ተቀብዬ ማሳደግ ፈልጋለሁ። በእንደዚህ አይነት መልኩ ከእነሱ ጋር እንዲያድግ አልፈልግም የኔ ከሆነ። ምክንያቱም ነገ ኢቭን የእሱ ልጅ ነው እንኳን ተብሎ ቢሆን ምን አይነት ታሪክ ነው የምታስቀምጭለት? እንደዚህ አደባባይ ወጥተሽ እንደዚህ አይነት ነገር ተፈጥሮ በቀላሉ መንገድ ነገሮች መፈታት እየተቻለ ምን አይነት ታሪክ ነው የሚቀመጥለት? ተረድተሽኛል? አንቺ የእሱ አባት ነው ብለሽ የምታምኚውን ሰው አውጥተሽ እንደዚህ አድርገሽ ምን አይነት ታሪክና ምን አይነት እንትን ነው የምታስቀምጭለት? ምን አይነት ስነ ምግባር ነው የምታሳይ? ስለዚህ በእንደዚህ አይነት መልኩ እኔ ልጄ ከሆነ እውነት በእንደዚህ አይነት መልኩ እንዲያድግ ማለት ነው። ተረድተሽኛል አባባሪ? በእንደዚህ አይነት መልኩ እንዲያድግ አልፈልግም። ምክንያቱም እውነቱ እነሱ ጋር ስላለ ነው የዚህ አይነት መንገድ መሄድ የፈለጉ። በጣም ጥሩ። እሱን ዲኤንኤ አርጋ ሀያት ውጤቱን ታመጣለች። በቃ ያንን አርጋ ትሰጠኛለች። ካሁን ይጨርስና ለዚህ ደግሞ ጥያቄዎች አሉ። ዲኤንኤ ግዴታ ማለት ከአንተ አሁን ግብጽ ነው። ችግር የለውም። እኔ ኤኒ ታይም በጠራሽኝ ቦታ እገኛለሁ። አስፈላጊ ነገር ነው ምርመራ ያለው ግብጽ ነው ያለው ይዞ ሄዳለሁ። በዚህ ጉዳይ ላይ ሲጨርስ እኔ መጠየቅ የምፈልገው ጥያቄዎች አሉ። አቡ ፖይንት ያለው እሺ። እና ተረዳሽኝ? ለምን አልረዳህም ላልሽው ነው። በሌላ መልኩ ግን ነገርኩሽ እኮ በሌላ መልኩ እኔም ኢትዮጵያ መሄድም 3 ቀን አለች እንጂ ሄጄ እንደ ቤተሰብ እንደ ጓደኛዬ ስለሆነች እንደ ጓደኛ በጣም በተደጋጋሚ ጊዜ ሄጄ አይቻታለሁ፣ ጠይቄያታለሁ። ይሄ አይባልም እዚህ ጋር አሁን እንደዚህ አድርጌያለሁ አይባልም። ገባሽ? ምንም እንትን አይባልም። ግን ይሄ የጓደኝነት እንጂ የእንትን አይደለም፣ የሆነው ነገር አይደለም። ተረዳሽኝ አባባሌ? ስለዚህ
ይህንን ለማድረግ እኔ እሷ ይህን ነገር እንድታረግ እኔ በጣም ደስተኛ ሆናለሁ። ከዛ በኋላ አስፈላጊ ሆኖ ከተገኘ እኔ ማድረግ ያለብኝን ነገር አለ። ሲቀጥል ደግሞ ምንም ነገር እንትን አድርጎ አያውቅም። እውነት በዚህ ጉዳይ ኤደን የሆነ ነገር ብትናገር ደስ ይለኛል። ለእሷ ከልጁ ውጪ ለእሷ ደግሞ በሚገባኝ ሰፖርት አድርጊያታል። ቅድም ከይቅርታ ጋር ጥያቄ ስጠይቅህ ለልጅህ ወተት ገዝተህ ታውቃለህ? ባለፈው 4 ዓመት ስልክ አልገዛውም አልክ። አሁን ደግሞ ብር እየላኩ ነው እልክ ነበር ኤጀንሲ ያስፈልጋል ለእሷ አሁንም ያልኩሽ ነገርኩሽ። ለእሱ ምንም እንደዚህ ብዬ አላውቅም። ምክንያቱም የማምንበትም ነገር አይደለም። አጋጣሚ ነው። ለእሷ ግን እኔ አይደለም የእሷን ብር የኔን የራሴንም ስልክ ነበረ። ጓደኛ ፍቅረኛ ወይ ኖርማል ጓደኛ? ኖርማል። በጣም እሷን ብዙ ነገር ጠይቃኝ ታውቃለች። እኔም ብዙ ነገር አድርጌ አውቃለሁ ነው። ስለዚህ አንተ ጓደኝነት ሶስቱም እህትማማቾች የአንተ ቤስት ፍሬንድ ናቸው? በደንብ ይህን ነው። አካባቢያችሁ ላይ ያለ ሰው የእናንተ ጎረቤት ካፍቴሪያ፣ መቼም የአበሻ ሰፈር ስለምትኖሩ በአበሻ ተከባችኋል። ስለዚህ ማጆሪቲው የሚያውቀው እናንተ ጀስት ብራዘርሊ ሲስተርሊ ሶስታችሁ ነፍሷን ፍቅረኛ እንደሆነች ማህበረሰቡ አያውቅም። አይ ፍቅረኛ ሳይሆን ከሱ ነው የወለደችው ተብሎ ወሬ አለ። ወለደችው። እሺ ጥሩ። አሁን ቀጥል። በቃ ይሄን ያለው ነገር። ሌላ የምትጠይቅኝ ጥያቄ አለኝ ብላለች አያት። ጠይቀኝ። 20 ጥያቄ በፊት ይቅርታ፣ አንድ ጥያቄ እስካሁን ድረስ ለምን እንዴት ነው ያልጠየቅም? በህይወት እያለች ሰሚራ ጀምሮ ልጅነቱን ካላመንክበት የኔ ልጁ አይደለም፣ ስለዚህ እንዲመረመርልኝ እፈልጋለሁ ለምን አላልክ? ጥያቄው ለምን አሁን ተፈጠረ? ጀምላት። ኦኬ በጣም አሪፍ። እሺ አንደኛ ያለው ይሄ እሷም ታመመች፣ ተረዳሽኝ አባባሌ? ከወለደች በኋላ እሷም ታመመች። ወለደች በ5 ወሯ ነው የታመመችው ብላለች ኤደን ቅድም። ስለዚህ እንደወለደች ወዲያው ታመመች።